ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውኝ በጣም በጣም ደህና ነኝ፣ እግዚአብሔር ይመስገን። እና ጓደኞቼ እንዲሁም ተከታዮቼ ዩቲዩቡን ስታዩት መጀመሪያ ቪዲዮን ስታዩት ላይክ እና ሰብስክራይብ እንዳትረሱ፣ እሺ? እንዳትረሱ አስታውሱ። እና ዛሬ ምን ለማለት ፈልጌ ነው የመጣሁት፣ እንደው አንዳንድ ነገር እናውራ። አንዳንድ ነገር እስኪ ከዚህ በፊትም ሰርቻለሁ ስለዚህ ጉዳይ፣ ነገር ግን ደግሜ ደጋግሜ ምናልባት አንዱ እንኳን ከኔ ቪዲዮ የተጠቀመ ለእኔ ደስ ይለኛል። ተጠቅሜ ያለው እንደዚህ ሆኛል። አሁን እኔ በህይወቴ መሞከር ወዳለሁ። በቃ መሞከር ደስ ይለኛል። ቢሆንም ባይሆንም የራሱ ጉዳይ ነው። ሞክሬ እምቢ ካለ ለእኔ አላለውም ማለት ነው። ግን ሳልሞክር ውስጤ እየፈለገ ብተው ቅር ይለኛል። ግን እኔ በህይወቴ በቃ መሞከር ፈልጋለሁ፣ እወዳለሁ። ካልተሳካልኝም አላዝንም። በቃ ያ ነገር ለእኔ አልሆነም፣ ፈጣሪ ለእኔ ያልፈቀደልኝ ነገር ነው ብዬ እተወዋለሁ ማለት ነው። አልጸጸትበትም። እና ምን ለማለት ፈልጌ ነው፣ ለሜደም ቅመሞቼ ነው ማውራት የምፈልገው። ለእነሱ ነው መልዕክት ማስተላለፍ የምፈልገው። ያ ምንድን ነው፣ እኛ ሚዲያውን አንጠቀምም። እውነት ለመናገር ሚዲያ ምንም እየተጠቀመን አይደለም። የሜደም ቅመሞች እመቤቴን ነው የምላቸው፣ ሚዲያ የሚጠቀም የለም። ለምንድን ነው? በቃ ስራችን ትንሽዬ ሰዓት የሚኖረን አይደለ? በዛሽ ጊዜ የሆነች ነገር ብንሰራ፣ የሆነች ነገር ብናይ፣ ለራሳችን የሚጠቅመው ነገር ለራሳችን በስልካችን ብዙ ነገር መስራት እንችላለን። እግዚአብሔር ምስክሬ ነው። እዚህ ጋር እኔ ተርፎኝ አይደለም ብለን እናንተ በየቀኑ ቪዲዮ የምቀርጸው ማለት ነው። ነገር ግን ምን ችግር አለ? የግዴታ ብር እንዲከፍልልኝ ብቻ ሳይሆን በቃ ቢያንስ ሞክሬ እምቢ ካለኝ የራሱ ጉዳይ ነው ብዬ ለመተው ስለምፈልገው ነው። እና የሰራ ሁሉ በቃ አንድ ነገር ነጋዴ ሲነግድ እንዴት ነው? ይከስራልም ያገኛልም አይደለ? እኛም ደግሞ እንሞክራለን። ከሆነ ሆነ፣ ካልሆነ እንተዋለን። ምንም ከራሳችን ጊዜ ያወጣነው ነገር የለም። ገባችሁ አይደለም? ደግሞ እርግጠኛ ነን እንደሚሆን ማለት ነው። እርግጠኛ ነን። ምክንያቱም ለምንድን ነው? እኛ ውስጣችን ካመነ ነገሮችን ይሄ ነገር ላይ እንትን ብለን ውስጣችን ካመንን ነው የማይሆን ነገር የለም። እኛ ራሳችን ሰነፎች ነን። አንደኛ ነገር ጊዜያችን በማይሆንም አንዴ ዩቱብ ውስጥ፣ አንዴ ቲክቶክ ውስጥ፣ አንዴ ኢሞ ውስጥ የተለያዩ ኤርፎናችን እዚህ ጋር ጆሮአችን ላይ ደቅነ እያለን እንውላለን። አንደኛ ጆሮአችን ከጥቅም ውጭ ሆኖ ማለት ነው። ኤርፎን ራሱ ለጆሮአችን በሽታ እንደሆነ ወቁ። እውነቴን ነው የምላችሁ። ከጊዜ በኋላ በጣም መጥፎ ነው። ያው እኔ ሲያወሩ ነው የምሰማው። እኔ አልወድም። ሲጀመር ሲይዝ ትንሽ ጊዜ ኤርፎን ሳደርገው የራሴን ያመኛል። አልወድም ኤርፎን ማለት ነው። ነገር ግን ኤርፎናችን አድርገን 24 ሰዓት ከምናወራ የሆነች ነገር በቃ ለምሳሌ ዩቱብም ቢሆን ይችላል፣ ቲክቶክም ሊሆን ይችላል። ብዙ ነገሮች በሚዲያ መጠቀም እንችላለን። ገባችሁ አይደለም? ነገ የተሻለ ነገር ይኖራል። ዛሬ እኛ በለፈነው፣ እኛ ባየንላቸው እና እኛ ሰብስክራይብ ባደረግነው እኛ 10 ጊዜ ደጋግመን ስለምናየው ዛሬ ኢትዮጵያ ያሉ ሰዎች ዩቱበር ሆኖ ልጆቻቸውን እያሳደጉ ወልዶ እየሳሙ፣ እኛ ግን ሁሌ አንድ አይነት። ለምንድን ነው የሰው ሌላ ሰው? በስልካችን ኢንተርኔት ብቻ ነው መጠቀም ያለብን። በብዙ ይህን ነገር ብዙ ሴቶች ብዙ እንደኔ የሜደም ቅመሞች ተናግሮታሉ። ግን ነገር ግን እኛ ቅመሞች ኑ ወደ ሚዲያ፣ በቃ ኑ ወደ ሚዲያ አብረን እንስራ። እኛ ከተባበረን እንኳን እርስ በራሳችን ለአገር እንተርፋለን። እውነቴን ነው የምላችሁ ማለት ነው። ዋናው እርስ በራሳችን መፋቀርና ዋናው እርስ በራሳችን አንድነት ያስፈልገናል። እኔ ለብቻ አንድ ሰው ምንም ላደርጉ አልችልም። ግን በህብረት ከሆነ ግን ብዙ ነገሮችን መስራት እንችላለን። ዩቱብ ብቻ ሳይሆን ብዙ ነገር ማለት ነው። ምክንያቱም ብዙ ነገሮቻችን አንድ አይነት ስለሆነን ማለት ነው። ቅመሞቼ እኔ ማርያም ነው የምላችሁ። እኔ እንኳን ዩቱብ ባይኖረኝ ማለት ነው፣ ዩቱብ ሳልከፍት በፊት አሁንም ራሱ ያየሁትን የሜደም ቅመሞችን ላይክ እና ሰብስክራይብ ሳላደርግ አላርፍም። ምክንያቱም ትጠቀምበት። እሺ እናንተ ቪዲዮአችን እንኳን ባታዳምጡ ከፍታችሁ ተውት። በቃ ከፍታችሁ ተውት። ለምሳሌ ስልካችሁን ቻርጀር ታደርጋላችሁ አይደል? የዛን ሰዓት ከፍታችሁ ተውት። ምንም ከእናንተ የሚጎዳው ነገር የለም፣ እውነት ለመናገር ማለት ነው። ለእኛ ግን ጥቅም አለው። ገባችሁ አይደለ? እና እሷ የሜደም ቅመም ናት በማለት ብቻ ብትተባበሩን ቅመሞቼ፣ እኛ ለራሳችን ተርፈን ለአገር እንተርፋለን። ስደትን እንቀንሳለን። እውነቴን ነው የምላቸው። አሁን በጣም በብዙ ሰዎች እየተሰደዱ ነው። ያንን እንቀርፋለን።
አይደለ? አሁን ብዙ ልጆች ደግሞ ወደ ከዩቱብን ሰርቶ እዚህ ሞኔታይዝን እንኳን ባይሆንላቸው ሞኔታይዝ ዩቱቡን ከፍቶ በመስራት ብቻ እዚህ እያሉ በመስራት ብቻ ብዙ እህቶቻችን እየተጠቀሙ ያ በማየቴ እጅግ በጣም ደስ ብሎኛል። እውነቴን ነው የምላቸው፣ በጣም ደስ ብሎኛል። የሜዳም ቅመም ከዚህ ሄዳ ሰርታ ሄዳ እዛ ዩቱበር ሆና እየሰራች ባለች ልጆቿን፣ ቤተሰቦቿን ራሷን በዚህ በዩቱብ አንድ እህታችን ምናለች ከዚህ በፊት አረብ ሀገር ነው የምሰራው፣ ዱባይ ነበር የምሰራው። ነገር ግን ዩቱቤን ከፍቼ በቃ አልፎ አልፎ እቀርጽበት ነበረ። ጊዜ ሲኖረኝም ደግሞ አልፎ በብዛት እሱ ጋር ነው ማሳልፈው። ዩቱቤ ውስጥ ነው እንትን የምለው ብዙ ነገሮችን እነዚህ የተቆራራጮች ቪዲዮችን ሼር አደርጋለሁ፣ ምን እላለሁ፣ በቃ እሰራ ነበር አለችኝ። ነገር ግን ኢትዮጵያ በመጣሁት በሶስተኛ ወሬ ሞኔታይዝን ሆነልኝ አለች እና እጅግ በጣም ነው ደስ ያለኝ። እውነቴን ነው የምላችሁ፣ በጣም ደስ ያለኝ እና እኔ በቃ እኛም እንደዛ ከሰራን ኢትዮጵያችን አገራችን ከገባን በኋላ ዩቱባችን ሞኔታይዝን ይሆናል። እዚህ እንኳን ባይሆን ጀምረኑ በቃ መንገድ ላይ እያለን እንኳን ብንሄድ ትንሽ ነገር ይቀረዋል። ኢትዮጵያ ደግሞ ብዙ ነገር የምንቀርጸው ነገር አለ። በጣም ብዙ ነገር ለስደተኞች የምናስተላልፈው መልእክት ብዙ ነገር፣ ቤተክርስቲያን ብትሄዱ፣ ቸርችን ብትሄዱ፣ ቁርአን ብትቀሩላቸው እነዚህ አረብ ሀገር ያሉት ልጆች ይከፍቱና እንትን ከሚሉ ሙዚቃ ከሚያዳምጡ መዝሙራቸውን፣ ቁርአናቸውን፣ ስብከታቸውን እያዳመጡ ስራቸውን ይሰራሉ ማለት ነው። ያ ለምንድን ነው? አንደኛ እኛም እንጠቀማለን፣ ሁለተኛ ደግሞ ለእነሱም ትምህርት እንትን ይሆንላቸዋል ማለት ነው። ገባቸው አይደለ? እኛ ጊዜያችን በማይሆን ነገር አናቃጥል እህቶቼ። እኔ የምለው ጊዜያችን በማይሆን ነገር አናቃጥል። ይቺ ጊዜ 1 ደቂቃ ዋጋ አላት። ነገ ልመልሰው ብትይ አትችይም እህቴ። እውነቴን ነው የምላቸው። እኔ ያሳለፍኳቸውን ጊዜ ወደ ኋላ በመመለስ ብችል ኖሮ አሁን ያንን ህይወቴን ጊዜን በመለስኩኝ ኖሮ፣ ግን አልችልም። ሄደዋል። ከረፈደ በኋላ ነው የነቃሁት። ግን አሁን ያለሁበትን ቦታ አሁን ያለበትን ጊዜ መጠቀም ፈልጋለሁ። እኔ እግዚአብሔር ምስክሬ ነው፣ ምንም ተመችቶኝ አይደለም። እውነቴን ነው የምላችሁ። 13 ቤተሰብ ነው የማስተዳድረው። ምግብም እኔ ነኝ፣ ጽዳትም እኔ ነኝ። ነገር ግን እንዴት አድርጌ እንደምቀርጸው እኔና አንድ እግዚአብሔር ነን የምናውቀው። እውነቴን ነው የምላችሁ ማለት ነው። እና ምን ለማለት ፈልጌ ነው፣ ትምህርት የግዴታ ከአንቺ የግዴታ በእኛ ላይ እስከምንደርስ አይደለም መጠበቅ ያለብን። ብልጥ ከጎረቤት ይማራል። የራሳችንና እስከሚደርስ ሳይሆን መጠበቅ ያለብን ከሚዲያ ብዙ ነገሮችን መማር እንችላለን። መጀመሪያ ምንድነው ጭንቅላታችን መክፈት ነው ያለብን። ለማይሆነው ቦታ እንደዚህ ወሬ ምንም የሚጠቅምሽ ነገር የለም። አወራሽ ምንም እገሌ እኮ እንደዚህ ያለ አንቺ ምንም ትርጉም ሊሰጥሻል። እገሌ እኮ እንዲሆነ፣ እገሌ እኮ አገባ፣ እገሌ እኮ ፈታ፣ ለአንቺ ህይወት ሊሆንሽ አይችልም። እውነቴን ነው የምላቸው፣ ህይወት ሊሆንሽ አይችልም። እዚህ ጋር አረብ ሀገር ያለሽበትን የጊዜያዊ ነው። ነገ ጥለሹ ትሄጃለሽ። ምን ነው ያን አረብ ሀገር እያለው ዩቱቤን በከፈትኩኝ ኖሮ፣ ምን ነው እንዲህ ባረኩኝ ኖሮ ብለሽ እንዳትጸጸች። ገባሽ አይደለ? እንዳትጸጸች። ጊዜሽን ተጠቀሚ። ዩቱብም ቲክቶክም ብዙ ነገሮችን መጠቀም ትችያለሽ እህቴ። አትንቀርፈፊ። ወደ ሚዲያ ነይ። ምንም ነገር አያደርግልሽም ወሬ። እውነት ምንም ነገር አያደርግልሽም። በወሬ ብንቀየር ኖሮ እስካሁን እንቀየር ነበር። በወሬ ግን ምንም። አንደኛ ራስሽን ታናንቂያለሽ። ባወራሹ ቁጥር ራስሽ ነሽ የምታናንቂ። ውስጥሽ ምስጢርሽን ለሰው አሳልፈሽ መስጠትሽ። በወሬ ምን ይገኛል? እስቲ ንገሩኝ እህቶቼ። በወሬ ምን የሚገኝ ነገር አለ? ምንም የሚገኝ ነገር የለም በወሬ። ግን እዚህ ጋር አንድ ቪዲዮ እንኳን ቀርጸሽ ብትለቂ ነገ ያችን ቪዲዮ እንትን እያለሽ ለውጥ ታገኝበታለሽ። ዋናው የራስሽን ጭንቅላት አእምሯችሁን ክፈቱ እህቶቼ። ምንም የሚያደርግላችሁ ነገር የለም። በግሩፕ ውስጥ ቁጭ ብለሽ ግሩፕ ውስጥ እገሌ እኮ እንዲሆነ፣ እገሌ እኮ እንደዚህ ሆነ ማለቱ ምንም። ዛሬ ዩቱበሮቹ ኢትዮጵያም ያሉት ዩቱብ የሚባለው አንድ እውነተኛ ታሪክ የለም እህቶቼ፣ የምትሸወዱት ማለት ነው። አንድ ዩቱበር ማንም ዩቱበር የእውነተኛውን እንትን የሚለው በውሸት ነው። ሁሉም ነገር በውሸት ነው እየተቀነባበረ ያለው። ገባችሁ? እነሱ እንጀራቸውን እያበሰሉ ነው። ይሁት እንግዲህ ሁሉም ኢትዮጵያ ያሉትን ሚዲያዎችን ዩቱበሮችን እያያችሁ ነው። የሚያደርጉት ጫማ፣ የሚለብሱት ልብስ እኔ ቀንቼባቸው አይደለም፣ እንደው ምሳሌ ነው የምነግራቸው። ገባች አይደለም?
ምሳሌ ነው የምነግራችሁ። ማለት አንቺ ቀንተሽ ነው ምናምን እንዳትሉኝ፣ ግን ምሳሌ ነው እየነገርኳችሁ ያለሁት። እናንተም ተጠቀሙ፣ እኛም እንጠቀም እያልኩኝ ያለሁት ማለት ነው። ነገ እንደነሱ ጥሩ ኑሮ እንድንኖር። አረብ ሀገር ሰራን እድሜያችን ነው እንጂ የሚያልቀው ምንም የምንለወጠው ነገር የለም። ገባሽ? ምንም የምንለወጠው ነገር የለም። አረብ ሀገር ትተሽ ግን የራስሽን ነገር የሆነ ነገር ይዘሽ በቤትሽ፣ በኑሮሽ፣ በቤተሰቦችሽ በዓል ሲመጣ ከቤተሰቦችሽ ጋር ማሳለፍ ራሱ አንድ ትልቅ ነገር ነው ለእኛ ለስደተኞች ማለት ነው። አንድ ትልቅ ነገር ነው። ባልሽን ፍትት ብለሽ ያለውን ከቤተሰቦች ጋር ተቃምሰሽ ማሳለፍ ራሱ ትልቅ ነገር ነው። እውነቴን ነው የምላቸው እህቶቼ። ተማሩ፣ ተለወጡ፣ ስሙ፣ ሚዲያውን ወደ ሚዲያ ኑ፣ እንለወጥ፣ አብረን እንስራ፣ ተከተሉን። እውነት ነው የምላቸው። እውነት አሁን ብዙ ነገሮች ተለውጧል። ሁሉም ነገር በኢንተርኔት እና በቴክኖሎጂ ሆኗል። አደራችሁን እህቶቼ አትንቀርፈፉ። ምንም ነገር አይፈልግም ከእናንተ ምንም። ይሄን እንደዚህ ነው እንደዚህ ነው ምንም ሰው የሚላችሁ ነገር አሁን እኔ ብዙ ሰዎች እንደዚህ ያደርጉልኝ ስላቸው፣ ወይ አንቺ ደግሞ እንደዚህ አይነት ነገር እንትን ማለት ትወጃለሽ እንዲኮር ወይ አንቺ ደግሞ እንደዚህ አይነት ነገር እንትን ማለት ትወጃለሽ ይሉኛል። እኔ ግን ምንድነው ማድረገው? በዚህ ሰማለሁ፣ በዚህ ደፋለሁ። ምንድነው አላማኝ ከእግዚአብሔር ጋር ወደ አላማኝ ነው ትኩረት የማደርገው። በዚህ ቢያወሩ በዚህም አይደንቀኝም። እኔ ግን አላማይን እስከምደርስበት ድረስ እሮጣለሁ። ያንን ቦታ እስከምደርስ ማለት ነው። ሩጬን አላቆምም። ከዚህ እስካለው ድረስ እጠቀማለሁ። ጊዜ ሰዓቴን እጠቀማለሁ። አዎ የሜዳን ቤት እንደማይመች አውቃለሁ፣ እንረዳለን። ሁላችንም አይመቸንም። ነገር ግን እንዲመቸን የምናደርገው እኛ ነን። ለምሳሌ 2 ሰዓት እንተኛለን እንበል። ምሳሌ ነው የምላችሁ። 2 ሰዓታት ነው እንቅልፍ ሰዓታችን እንበል፣ 2 ሰዓት ብቻ። ከዛስ 1 ሰዓት ተኩልሽን ትተኛለሽ። ተኩሏን ሰዓት ለራስ ቢያንስ 10 ደቂቃ ለሱ 10 ደቂቃ ለዩቱብሽ ትሰጫታለሽ። ገባሽ አይደል? በዛ በ10 ደቂቃ ብዙ ነገር ትሰሪያለሽ። አይምሯችን ጭንቅላታችን ከከፈተ እውነቴን ነው የምላችሁ እህቶቼ፣ እውነቴን ነው የምላችሁ። ምንም ስራ የለም ኢትዮጵያ። ስራ ጠፋ የለም ኢትዮጵያ። ብዙ አይነት ስራ አለ። ግን እኛን የተበደልነው ጭንቅላት በዳይን ስለሆነ እግዚአብሔር ሲፈጥረን ሙሉ ነው። ግን እኛ ራሳችን የምንበድለው ማለት ነው። የተበደለን አድርገን የምናስበው። እንደዚህ ተምሬ ስራ አጣሁ። ለምን? ስራው እንካ ስራኝ ብሎ አይመጣ ወይ እንኪ ስሪኝ ብሎ አይመጣ እጅሽ ላይ። ራስሽን ካልጣርሽ ምንድን ነው የምሰራው ምንድን ነው የምፈጥረው ብለሽ ጭንቅላትሽን ማሰብ አለብሽ። መጀመሪያ በቤትሽ ያለው ነገር በትንሽ ነገር መስራትና መለወጥ እንችላለን። እዚህ አረብ ሀገር የማይቻለውን እንድንችል ያደረገን አምላክ አገራችን ደግሞ ከዛ ይበለጥ በደጅሽ እየተሳለም በደጁ እየሄድሽ በደጅሽ እየተሳለምሽ አገርሽ ንጹህ አየር እየተነፈሽ ስራ የለም ኢትዮጵያ። የተማረ በዛ። የተማረው እኮ ቀለምና መጻፍ የተማረውን ለማሰብም ጭምር ነው አይደል እንዴ? ምንድን ነው የምሰራው እንዴት ባረግ ጥሩ ነው ብለን አይምሯችን ስለማንጠይቅ ነው። በቃ ሁሌ የሆነ ነገር ስለምንነቅስ ነው። ያ መሆን የለበትም። ራሳችን በራሳችን መጣራል። እንዴት ነው ስራ የምፈጥረው? እኔ እንዴት ነው ለራሴ ገቢ እንዲኖረኝ የማደርገው ብሎ ማሰብ አለብን። ኢትዮጵያ ሄደን ከዚህ ወደ ኢትዮጵያ ሄደን እንግዲህ ወደ ይባላል፣ ብሩም ያልቃል። ከእንደገና ስደት። ያ ለእኛ እንትን ሊሆን አይችልም። እስከ መቼ ነው ስደት? አይበቃንም እንዴ? እድሜያችን እኮ አለቀ። እድሜያችን እኮ አለቀ። ለምንድን ነው የምንሰደደው እንዴ? እኛ በሀገራችን አትኑር የተባለን የሚመስል ዝም ብለን ትንሽ ነገር ይወለድ ወደ አረብ ሀገር ወደ ስደትን በቃ አማራጭ አድርገነዋል። በሄድሽበት 100 ሺህ ብር ብትይዥ በትንሽ ነገር ስራ መስራት ትችላለሽ። ገባሽ? ስራ መስራት ትችላለሽ። መጀመሪያ ግን እኛ ችግራችን ምንድን ነው? እራሳችን ሳንቆም ለሰው እንዲቆም የምናደርገው ነገር። እውነቴን ነው። እኔ በራሴም ስላየሁ ነው፣ እኔም ስላደረግኩኝ ነው። አሁን ግን ይቆጨኛል ካለፍኩኝ በኋላ። ራሳችን መጀመሪያ በደንብ ሳንቋቋም ራሳችን ረዳት እያስፈለገን ለራሳችን ራሱ ረዳት እያስፈለገን እኛ ለሰው እንረዳለን። ግን በኋላ ሲጎለን ያ ሰው እኛን ዞር ብሎ አያየንም። እውነቴን ነው የምላቸው እህቶቼ፣ አትሞኙ። ላባችሁን እንዲጠብ ባርጋችሁ የሰራችሁትን ላብ አትበትኑ። ዋጋ አላት። እንዴት ነው አንቺ እንቅልፍ አሁን ለምሳሌ ቀን ሙሉ ሰልተሽ መኝታ ቤት እስከምትገቢ እንዴት ነው እግርሽ የምዝለው? አይዝልም? ያንን ላብሽን ነው ለሰው ምትሰጪ። ያንን ደም ነው። የአንቺ ገንዘብ እኮ ደም ነው ማለት ነው። ገባሽ? እና እንደዛ እላቸዋለሁ እህቶቼ። ዛሬ
ብዙ አወራውባችሁ። ቪዲዮቼ በጣም አጫጭር ነው፣ ግን ያው ያስተምራል፣ እናንተን ይለውጣል። በዚህ ቪዲዮ ላይ ትማሩበታላችሁ ብዬ ነው ወደ እናንተ ያመጣውላችሁ። በቃ እንትን ነው እና እህቶቼ እንደዛ ነው የምላችሁ። ተጠቀሙ፣ እንለወጥ፣ እንስራ፣ ጊዜያችን እንጠቀም፣ ሰዓታችን እንጠቀም። በቃ ለማይሆን ነገር ቦታ አንስጥ፣ ለማይሆን ነገር ሰዓታችን አንፍጅ። በስልክ ወደ ላይ እስክኖር ወይ ስልክን እስክንሄድ ወደዚህ ማለት ምንም ጥቅም የለውም። ስራሽ ላይ እና ስራሽ ላይ አተኩሪ። ስራሽን በአግባቡ ስሪ። የሜዳምንም ስራ እንደዛው። ከዛ በኋላ ደግሞ ወደ ስልክሽ ነይና ኢንተርኔትሽን በምን ልጠቀም ብለሽ ጭንቅላትሽን አሰሪ። ከዛ ወደ ስራ ትገቢያለሽ። ከዛ መልሱን ከኛ ታገኛለሽ። ነገ ደግሞ እኛ ኢትዮጵያ ስንሄድ ዩቲዩበሮች ሆነን እንደዚህ ነው እንዲህ ነው የምንልበት ቀን ደግሞ በቅርብ ነው። ኢንሻአላህ እናምናለን። እግዚአብሔር ምስክሬን ነው። እግዚአብሔር ይረዳናል። እኛ የመደም ቅመሞችን እግዚአብሔር ይረዳናል። እኛን ወደ እግዚአብሔር የማንጠጋ እውነቴን ነው የምላችሁ። እና እህቶቼ አበዛባችሁ፣ ወዳችኋለሁ። በጣም 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 ነው የሚወዳችሁ። ይህንን ቪዲዮ የምታዩት ሁሉ ላይክ እና ሰብስክራይብ እንዳትረሱ። አበረታቱኝ። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ቻው